አይ እኔ እናንተ መለያየት አለብን አለች። ታዲያ ዛሬ ጊዜ ጥልፊ አይደለም እንደ ድሮ ግዳጅ እኮ የለም አለ ፍላጎቷ። ይሄ ልጅ ምን ያድርጋት? በማርያም ምን ወንድም አለሽ? ታይ አትፍረጂ። እሺ ጨረሽ? እሺ ጨረሽ? አትፍረጂ። ለምን ወደ ኋላ ተመለሱና ቪዲዮ እሺ እየፈረኩ አይደለም። እሺ እኔ ደግሞ እሷ እንደዚህ ያደርጋትን ልንገርሽ። እሷ እንደዛ ስትል የዛኔ እሷ እንዴት ነበር ለምና ያስቀራችሁ ዱባይ ሄዳለሁ ያለ ሰዓት? እሱ እኮ አይደለም ሊለምናት። ለምንድን ነው የምትሄጂው? ምክንያትሽ ምንድን ነው? ለምንድን ነው የምትሄጂው? ይሄን ችግር እንፈታዋለን ብሎ እንኳን አልተናገራትም። እሺ አንተኛ ነገር እሱ ላይ መልስ ልመልስልሽ፣ እሱ ጋር መልስ ልመልስልሽ። ያዩና ማለት ደግሞ በእንትን እናውራ። እንደዛ እሷ ላው ላይ ተንጠብጥማ ምናምን አይደለ ያስቀራት? እሷ ነች የማትፈልገው እኮ እንዴት ያድርጋት ታዲያ? እሺ ስለዚህ ደግሞ ለማትፈልገው ፋፊ አንዴ ማናት ማትፈልገው? ቆይ እኔም እኮ ለሱ ልመልስላት። እሺ ነይ እኔ ልመልስልሽ። እኔ ያለችበት ለምንድን ነው እንለያይበት? እሺ ቆይ ፍራት አንዴ እኔ ልመልስላት። እሷ የገባችው የፍቅር እንትን ምንም ነገር አውሮታት አያውቅም ይመስለኛል። እሺ ነይ እኔ ልመልስልሽ ያለችው ለምንድን ነው? ከሰው ስናራቅም አንደኛ ነገር ማለት ነው። እሱ በተደጋጋሚ ይቅርታ ሲጠይቃት ሶስናን ይዞ ነው የሚመጣው። በተደጋጋሚ እንትን ሲላት ወይ ከሶስና ጋር ተደዋውሎ ነው ወይ የሆነ ነገር በቃ ማለት ግልጽ እንትን አድርጎ አላሰብ። እንደገና ደግሞ ሌላ ነገር የሷም ትዳር እንዲቃና በዳኒ አስጨርሽኝ። ከዛ በኋላ እንደገና ደግሞ ያየችው ነገር አለ። ወደ ሚዲያ ማውጣት የማትፈልገው ነገር በዳኒ ስልክ አይታለች። ለምን አምጡ ለኔ ብቻ አሳይኝ ይሻላል። ለምን አታሳየው? እውነት ካለ ማለት አጥብቆ አልጠየቃትም። ይሄ ልጅ እኮ እታለ እስቲ አምጡ እስቲ እንትን ልበል ብሎ ወንድሞች እንትኖች ጓደኞች ፊት አሳየኝ እያለ አልነበር እንዴ? ቤቱ ሄዶ ዳንኤል ቤት እናንተ እውነትን አትየው። እግዚአብሔር እውነትን የሚለያዩ እኔ ወላሂ ማለት በጥሞና ላስረዳሽ ቀስ ብዬ ሳንጫጫው ማለት ነው። እንደሌላው ሰው እየተጫጫኸን አይደለም። ያን ቀን የመጨረሻ እንለያይ ስትለው እሺ ያን ቪዲዮ አምጪና አሳይኝና እኔ ጥፋት ካለው እኔ እቀጣለሁ አለ። አልደገመውም። በማግስቱ ምን አላት? ዛሬ ብቻ ላገኘሽ፣ ሁላችሁም ነገ ላገኛችሁ ፈልጋለሁ አለና ሰባሰባቸው። ከዛ ተለያዩ። ምንም ስለ ቪዲዮ ምናምን አልጠይቃትም። ከዛን ቀን በኋላ ጠፋ። የልጅ ከሚዲያ ከነሱ ጋር አላኳት ሄደ። እሺ እቺ ልጅ የቱ ጋር ነው ጥፋቷ? ምን ጥፋት አላት? ይፈረድባት። ምንም አርጊ ምንም ጥፋት አላት። ጥፋቷ ምንድነው? ከዳኒ ጋር መሆን አልነበረባትም ነው። አዎ እሱ ብቻ ነው ጥፋት ሊሆን የሚችለው። እሱ ጥፋት ሊሆን ይችላል። አይ ነው ልጁ ምን መስሎታል? በኔ ጥፋት አይደለም። ተጋብታለች እቺ ልጅ ጭራሽ ወደሱ ስታደላ ብሩኬ እንደማትወደው እየታየው መጣ። ወንድ ልጅ እኮ ነው አይደለም። ለምንድን ነው የማትረዷት? እያደላች እኮ አይደለም እችልክ በቃ ማለት ምንም እሱ ሲደውልላት ነው እያላት ነው የምታስተካክል እየመሰላት ነው የምትሄደው። ግን ሌላ ታሪክ እየተፈጠረ አዳምጪኝ። እኔ በለስ ይው ካንቺ ልበልጥ እችላለሁ። ትዳር ያስኩ ሰው ልሆን እችላለሁ። እኔ ልጆች እናት ልሆን እችላለሁ። እግዚአብሔርን ነው የምልሽ። በሰላ ያልኩ ሊሆን እችላለሁ። አርቄ ማስብ ሰው ሊሆን እችላለሁ ከአንቺ በላይ ማለት ነው። ልጅ ትመስይኛለሽ። አሁን ድምጽሽን ራሱ ሰማ ማለት ነው። እኔ እዚህ ጋር የምታያት እኔ አይደለሁም። ልጄ ናት። ልንገርሽ የኑሮን ነገር የትዳርን ነገር ጠንቅቄ ብዙ አመታት ውስጥ የቆየ ሰው ነኝ። ግን ደግሞ ሃይሚ ጥፋት አለባት። እኔ ይሄ እሷም እህቴ ናት፣ ታናሽ እህቴ ናት። እሺ እስቲ የሃይሚን ጥፋት ንገሪኝ። ልንገርሽ መጀመሪያ ከሶስናና ከኔ ምረጥ ግልጽ ማለት ነበረባት። አንድ አዎ በቃ እኔን የማትፈልገኝ ከሆነ ከሶስናና ከኔ ምረጥ ማስመረጥ አለባት። ለምን አንድ በይ እሱ ያኔ መልሷን ታገኛለች። የተጠራጠረችበትን መንገድ መልስ ታገኛለች። መልስ እንድታገኝ ማለት ነው። አንድ በይ ደም ያጅልኛ እኔ ነገርኩሽ ከአንቺ ልበልጥ እችላለሁ። በኑሮ ይዤ ብዙ አመታት ኖር ያለው ብዬሻለሁ። ስለዚህ እና ደግሞ አንድ መጀመሪያ እሱ ብዙን ጊዜ ታገለ ይቅርታ ጠየቀ። እቺን ሶስናን የሚያመጣው ደግሞ የሷንም ፍቅረኛ እሱም ስለተቀየመ በሱ ምክንያት ነው የመጣችው። ቺሊ ፕራንክ አስደርግኝ ብሏት ነው የመጣችው። የሷንም ይቅርታ አስጠይቄ የሷንም አስተካክላለሁ የሚል ነው ሁሉ ጊዜ። ብሩኬ ይዋ ነው። ብሩኬ ነገሮችን አርቆ አያስብም። ሃይሚ ግን የሆነ ረጅምም ታስባለች። ጭንቅላቷ አስማርት ነገር ነው። ግን በዚህኛው ላይ ተሳስታለች 100%። ሌላው ይቅር ሃይሚ ይክደኛል ብላ የምታስበው
እንዴት አርጋ ነው ይክደኛል ብላ የምታስበው? ሙሽዬን አስተዋውቋት። ወንድሞቿ የሱ ወንድሞች እንደዚህ ገትረው ሽንጣቸውን ገትረው እየተከራከሩላት እያሉ እንዴት ነው ይክደኛል ብላ የምታስበው? እንዴ አታስቡም እንዴ? በእግዚአብሔር እንደዚህ ሽንጡን ገትሮ ሀብ ማለት ነው። ሃይሚ አታደርገውም፣ ፕራንክ እያደረገች እየመሰለኝ ነው እያለ ብዙም ጊዜ ደጋግሞ አታደርገውም እኮ ስለሚያውቋት ነው፣ የሚያውቃት ነው። አዎ ዛሬ ግን አንገታቸውን አስደፋች። ማርያምን ትላንትና አንገታቸውን አስደፋች። ምን አረገች ማለት አንገት የሚያስደፋ ነገር ምን አረገች? አይ እዚህ ቦታ ምንድነው ራሙ ምንድነው ያለው? እውነቴን ነው የምልሽ 200 ስለገባሽ ደስተኛ ነኝ፣ ግን ደግሞ እዚህ ቦታ መገኘት የለብሽም። ምንም ቢመጣ አይኗን ተቀለጠች ግዴታ ማንንም ስላወራ ማንንም መቀበል ሰው አይደለም። ግን እንደ ሃይሚ ጥፋቷን ብዬ ማስበው ከዳኒ ጋር መሆኑ ልክ አይደለም፣ ተገቢ አይደለም። እኔም አልፈልገውም። በጣም ተቀየምኩት። ሌላ ምንም አልተቀየምኩም። አዎ እሱ አልኩሽ እኮ እሱ ግን የተገኘችው ለምንድን ነው ብለሽ አስቢ። ለምንድን ነው? አዎ 200 ሺህ እና እዛ ጋር የቡርኬ ፎቶ የለም፣ የሶሲ ፎቶ የለም ነበር። ሶሲና የት አለች ማለት ነበረባት። እሺ ሶሲና የት አለች እኮ ስትመጣ እኮ አለች። ያኔ እሷ ስለመጣች ደንግጣ ጨብጭኝ ብላ እንደዚህ እኔ ማርያም ሴት ነኝ፣ ሴት ልጅ አለች። ይሄው እኔ ግፍ ከሰራው በሴቴ ልጄ ላይ ይድረስ። ግፍ ከተናገርኩ ማለት ነው እግዚአብሔር ምስክሬ ነው። እኔ በማንም ላይ አላዳለም። ሃይሚን በጣም ነው የምወዳት። እኔ ወይ አፍቃሪ አይደለም ቡርኬ ማለት እዚህ ጋር ልንገርሽ፣ ለዚህ ለጻን ልጅ ነበር ማገዝ ያለብን። ግን ደግሞ እውነቷን መቼም ቢሆን እውነቷን ይዤ ነው እንጂ የምጓዘው ወደ ኋላ መቼም እኮ እኔ ምኑታን እየነገርኩሽ ነው። ቡርኬም እኮ ይሄ ነገር እስቲ አንቺ ከነዚህ ልጆች አትሁኝ ብሎ ተቆጥቶ ከልቡ ቢቆጥ ለምን አትሰማም? ለምን አትሰማም ብሏታል። ለኔ ተራስጭኝ ማለት ተቆጥቶ ይሄን አክል ማለት እንደሌላው ጊዜ እኮ ሃይሚ እኮ ትንሽ ከተቆጣት መለስ ነው የምትለው ከሌላ ነገር። ግን ተቆጥቶ አይ በቃ ከነዚህ ልጆች ጋር አትሆኝም፣ በቃ አወቅሽ አይደል እንደሚያፈቅርሽ አወቅሻ። የሱ እሺ አዳምጪኝ እንዳያስጨርሽኝ እንደዚህ እንትን ሲልሽ አወቅሻ ብሎ ያኔ እጇን ይዞ ቢወጣ ቢሄድ ኖሮ ሃይሚ ከነዚህ ልጆች ጋር ማለት ደግሞ አትገኝም ነበረ። አንቺ ራሱ እንደው ማርያምን እንትን ብለሽ አልፋፍዬ እግዚአብሔርን አንቺ ራሱ ድፍን ብለሽ ለምን በይኝ። ያኔ በፊቱን በጥፊ የመታችው ለት ራሱ መታው ራሱ ተረጋጊና አትናደጂ ተረጋጊና አውሪኝ ብሎ አቀፍ አርጋት እንዴት አድርገው ነው ወደ በጥፋቱ እንጂ የመታችው እንዴ? እንደሱ መናገር ነበር። አይመለከትሽም ይላታል። መልሶም ስለሷ ያወራል። አይመለከትሽም ይላታል። አንቺ ልጅነት አለብሽ። አንቺ ያልበሰልሽ ወላሂ ልጅነት አይደለም። አይ ልጅ ልሆን ይችላልው ግን አስተውላለሁ፣ አውቃለሁ። አታስተውይ አላስተዋልሽም። ሂጂና ዩቲዩብ ላይ ግቢና ትላልቅ ትዳር የያዙትን ሰዎች የሰሩበትን አይሚራ እኔ ሰውና ላይ እኔ ራሴ ነው የምከተለው። ሰውና አይደለማ እኛ አሁን እኔ የማላውቀው ትላልቅ ሰው ሊያውቅ ይችላል። በሰል ብሎ ኑሮ ውስጥ የቆየ ሰው ስህተቴን ከነገረኝ ከስህተቴ እመለሳለሁ። ትላልቅ ዩቲዩበር እንትኖች አሉ። እኔ ሴት እኮ ናችሁ እስቲ በኋላ ሴት ናችሁ እንደ ሴት ተረዱ። እኔ ምንም ቢሆን ማርያምን ምንም ቢሆን ከእውነት አልመለስም። ምንም ቢሆን ከእውነት እኮ ሃይሚ ስህተት አለባት። ጥፋት ሃይሚ ጋር የሃይሚ ስህተት ከዳኒ ጋር መሆኗ ብቻ ነው። እኔ ወዳየሽ እየሰማሽኝ ነው። ሃይሚ ጥፋቷ ከዳኒ ጋር መሆኑ ነው። አዎ ይሄን እኔም አልፈልገውም፣ ደጋግሜ እነግርሻለሁ። ግን ደግሞ ቡርኬ ይሄን ነገር ሊያስቆማት አልሞከረም። ከነሱ ጋር እንትን ብሎ እሱ ለራሱ ጠፋ። እሺ ይሄ መሆን ነበረበት ማለት ከሷ ጋር መከር እንዴ አንድ ሳምንት ወይኔ እረተይ በኋላ እሷ እኮ ለትንሽ ነገር ጥፋት ፕራንክ አረኩ ብላ እኮ ተንበርክካ ይቅርታ ጠየቀች ልጅ ናት። ዛሬ በስቶባት እንጂ እሱ አልተንበረከከም እንዴ? ሰሶሲ የጠራቻት እንደ ቀልድ እንደዚህ ያዘችው እኮ እሱ ሊወርቅ እንደዚህ ሲል ማለት ነው። ያዘችው ራሷ ያዘችው። ታይ አንቺ ማዬ እናት ስንቴ ተከራላች ትችያለሽ። ጥሩ ነገር አውሪ በማለት እኔ ስለትዳር አይደለም እኔ ጥሩ ነገር አየሽ። እኔ እሱ ሃይሚን እየተናገረ ወንድ ነው እሱም ወንድ ነው። ይሄ የትዳር ጉዳይ ላይ እኮ ነው አሁን እየተነጋገርን ያለው ነው። አንቺ ገና ልጅ ነሽ፣ የሚጠብቅሽን ነገር አታቂም። ገና ልጅ ነሽ፣ እድልሽ ምን እንደሆነ አታቂም። ጥሩ ነገር አውሪ፣ እውነታዊን አትሸፍኝ። በእግዚአብሔር እውነታላችሁ እየሸፈንኩ አላችሁ። እኔ አልነበርኩም በነገራችሁ እውነት አትሸፍኝ። አንቺ ትዳርሽ ምን እንደሆነ ስለምወዳት እሺ ነይ አሃ የፈለገሽን ብትወጂ እውነትን አትሸፍኝ። እውነትን ዝም በሉ። ወይኔ ስራ የላችሁ አትንጫጩ ወይ ድንግልናት ምን ነው ቋቅጭ ዝም በይ። ምን ሆንሽ? ዝም በሉ በቃ። የፈተ ቤትሽን ገልብጭና ውጪ። እንደዚህ አይነት ነገር ወይ ዘበሻ ታስወሪ። በእናትሽ ውጡ ሁላችሁ። አልወጣም። ቆይ ነገሩ እኮ ይኸውልሽ በእንትን ነው የጀመርነው እኮ
በትላንትናው ቪዲዮ ሃይሚ ይሄን አክል ምን ስላጠፋቸው እሱ አሁን ምንም አላጠፋችም። ስራ ነው አጠፋች እኮ አይደለም፣ ግን ከዳኒ ጋር መሆን የለባትም ነው እያልኩ ያለሁት እንጂ አይኖ ከዳኒ ጋር መሆን የለባትም። ለምን ተመልካች አንድ ወደስ መናገር አለብኝ። አዎ ለምንድን ነው እንዴት አያገባኝም? ሃይሚ ለምንድን ነው ከሱ ጋር የሆነ ታውቂያለሽ? ይሄንን ስራ ነው በቃ ስራ እየሰሩ ነው በቃ የምን ስራ ነው እንደዚህ ክብር የሚያወርድ ስራ ነው እንዴ? አያገባሽም እንዴ? አያገባሽም በቃ እኛማ አያገባንም፣ የራሳችን ህይወት ነው። ግን አይመለከትሽም፣ ዝም በይ በቃ እንዴ። ምን አገባሽ እዚህ ጋር ጓግጭ ምጭ አረባሽ ወደዛ በይ ወደዛች የጻፍሽው ይሄን ቤትሽ ገብቼ እኮ አይቼሻለሁ። ያ እንትን ያልሽውን ስዕላጅኖችን ምንሽ አስተካኪ ወደዛ እጭ እኔ አዎ እኔ ምንድነው የለቀኩት? እናቴ እኔ የሰው ፎቶ ለጥፌ አላውቅም። ሲጀመር ቤቴን ግቢና የፎቶ ለጥፈሻለጥ ቻናሉ ሼር አድርጊለት። ቡራ የምትወጂው ከሆነ ሃይሚ የምትወጂው እኔ ምንም ነገር ሼር አላደርግም፣ ለማንም ሼር አላደርግም። ለማን እኔ የምለቀው መዝሙር ብቻ ነው። ታዊ ላይ ነው አስቱ ስሚ፣ አሁን ነው የመጣው። በነገራችን ላይ ትቻችሁ ሂጅ ነበርኩ ማለት ነው። ይኸውልሽ እናቱ አትሳሳት። እቺ ጥግ ድረስ ነው ሃይሚ የምትወደው። ምንም ደግሞ አላደረገችም። አንድ ናቸው። ስራ ነው በቃ ይስሩበት። እዚህ ላይ ሆነን ቆራጭ አንሆን። እኔ እኮ ምንም አላልኩም። አሁን እኮ ትላንትና መገኘት ያለበት ቦታ ነው የተገኘችው ነው እንጂ ያልኩት እኮ ምን አልኩኝ? የሆነ ቀን የሆነ ቤት ገብተሽ ማለት ነው የሰደብሻት በጣም ሰምቼሻለሁ። ከታች የጻፍኩልሽ ነበረ። ምንድን ነው የሰደብኳት? ዳጊ ኧረ እና አንቺ አቅሻለሁ ማርያምን ብዙ ቦታ ገብተሽ የምትሰደቢው አንቺ ነሽ የበለጠ። እኔ እናቱ ማርያምን አትበይ አንቺ ዝም በይ። እኔ ማንም ጋር ገብቼ የምትጻፈን ከካፍቼ አላውቅም። ሲጀመር ቀርጬ አስቀምጫለሁ። ቀርጬ ፎቶ እንድልክልሻለሁ በውስጥ ነው ውጪ። እንደዚህ አይነት የሚያወራ ሰው አይመቸኝም። አልነበርኩም አልሰማሁም እንዳወራች ማለት ነው። አይገርምሽም? ሃይሚ ጥግ ድረስ ነው የምትወደው። ከሃይሚ ይልቅ እኛን ወደዋለን ለብሩክ የምትሉ ሴቶች ግን ደህና ናቸው አይደለም እኮ። አስናቀችው አስናቀች አንገት አስደፋችን። ምን ስላደረገች እችልች እንዴ? አንገት አስደፋች እዛም እዚህም አንገት አስደፋች። ክብርና እንትና የራሳቸው ህይወት ማለት ነው። እሷ የተደበቀ ማንነት ስለሌላት አንገቷ ቀና አድርጓ የፈለገችውን ነገር ሚዲያ ላይ ወጣ ነው እየሰራች ያለች ማለት ነው። ተሰባብራ እንድትቀርላችሁ እኮ ነው። ይበራቸክ ማታረጋቸው ይደብራቸው። እኔ እኮ ልገባ ነበረ። ምን ልትሆን ነው? ነገ አንድ ላይ ሲመጡ ምን ልትሆን ነው? እነዚህ ልጆች አንድ ናቸው። በቃ ይወዳታል፣ ተወዷል። ጥግ ድረስ ነው የምትወደው። ቆይ ፍራታ፣ ቆይ ፋፊ፣ አንቺ የፈለገ ነገር ቢያወሩሽ ዝም ማለት ነው ያለብሽ። ያ ሰው ደግሞ እርሰጪው ደግሞ እየጨመረ ነው የሚሄደው። ወደ አንድም ቀን መልስ ተሳትቼ አላውቅም። ዛሬ ነው መሰል እንደዚህ ፋፊ ታያልኩሽ ነበር ከታሽ እኔ አንድም ቀን እንደዚህ ልጅቻቸው ሂጄ ነበር እኮ ነው ያስቱ። ለምን መሰለሽ ፋፊ፣ እንደዚህ አይነት ሰው አናግሮ ነው የሚያናግሩሽ። በኋላ ነገረኛ ይሉሻል። እንደዚህ ያለች እንደዚህ ያለች ራሱ እንደዚህ አይነት ሰው ሀታ አይደለም። እኔ ኮሜንት ራሱ መጥፎ ኮሜንት ከተጻፈ ወላይ ወደ ብሎክ ነው ማስገባው። እንደዚህ ሊቭ ላይ ደግሞ አውርቼ ማላቅ እንደዚህ ግን በቃ ማለት ንግግሩ ያስጠላል እንዴ። አይደብራችሁ? አስናቀችን አንገት አስደፋችን እንዲያደርገችን ነው እንዴ ሴታ። ወላይ እኔ እሱ እኮ ነው የሚገርመኝ። እያንዳንዳችን ያስደፋች በቃ እኛ አልደፋው መቼም አንገት የምታደርጋችሁ ሴት አይደለችም ሲጀመር ማለት ነው። ስራ ነው እንጂ የት መገኘት እንዳለባት ጠንቅቃ የምታውቅ ሴት ነው። አንድ ነገር ልበራችሁ፣ ዛሬ ስራ ባይሆን ኖሮ ማለት ነው ዛሬ ስራ ባይሆን ኖሮ በኪስተራኑ ያስታውቃል ደግሞ ቪዲዮ ዩቲዩብ የተለቀቀው ይሄ ፎቶዋቸው ማለት ነው አይለቀቅም ነበር። እዛ ጋር ሚዲያ ያወጣም ነበር ብሩ ሲጀመር እኮ ማለት ነው እንዳለ ግራ የተጋባ ነው። ምን ይሆን ነው ሲጀምር ቪዲዮ ፎቶው ሌላ አየሽ፣ ፎቶው ሌላ ቪዲዮ ሌላ እንትን ላይ ይሄ ታብሌት የተጻፈው ሌላ በጣም ይለያያል እኮ ሲጀመር። ይሄ ፕራንክን ማለት አንድ ነገር ልንገራችሁ። ይሄ ታምፕሌኑ ላይ የሚጻፈው ታምፕሌኑ ላይ የሚጻፈው ይመጣሉ ለይታ ከፍተን እኔ ማለት አያስፈልገን። በቃ ላፋፊ አንቺ ቢሆን አንድ ሰው ቢናገርሽ ምርሽ አትስጪ፣ ዝም በያቸው በቃ። ኧረ አስቱን የታቂኝና አንድ ቀን ከሰው ጋር ተመላለሽ አላውቅም። ኤፍራታ አንቺ ደግሞ ማለት ነው ቤትሽን ስትከፍቺ አንቺ ትተሻት ሂጂ ማለት ሁሉም አብደዋል በአሁኑ ሰዓት። ወላሂ ላዝም ጤነኛ የለም። እኔ አላውቅም፣ ለቀዋል፣ ወላሂ ለቀዋል።
እኔ ማለት ነው አልነበርኩም እንዴ እንደዚህ አንዱን ዝቅ አንዱን ከፍ የሚያደርጉ ሰዎች እኔ አይመቸኝም፣ አልፈልግም እንደዛ ማለት ነው። ልጆች እኔ በጧት አንድ ቤት ገብቼ ተናግሬ ነው የወጣሁት። ምክንያቱም ይኸው አንቺ እኛ የምናውቃቸው እነኝህ ልጆች በ25 ደቂቃ ቪዲዮ ነው። ጀርባቸውን አናቅም፣ ጓዳቸውን አናቅም። ጓዳ ገብተን እኔ እሱ እኮ እንዲህ ነው እኔ እኮ ስተጥግ ከራከርላታለሁ። ዛሬ እኮ የእናትሽን ላይ የማታምንበት ሰዓት ነው። እንዲህ ዛሬ እንዋጋ እንጋጠም ተማጋ ነው የምትዋጉትና የምትጋጠሙ። በአላህ እኛ ሀገራችን ለራሳችን በረብሻ በምን ውስጣችን ቆስሏል። ወላሂ እውነቴን ነው። እህት ወንድም እያጣን ነው እኛ ሀገራችን። በአንድ ቀን ታንድ ቤት ውስጥ 4-5 ሬሳ እየተጎተተ ያለበት ሰዓት የማታውቁትን ሰው ለኔ ሁለቱንም ወዳቸዋለሁ፣ ሞቼ ነው የምወዳቸው። አንዱን ታንዱ ጋር ተለይተው እንኳን ታይ የማልወድ ሰው ነኝ እኔ። ትልቅ ነኝ፣ ልጅ አለኝ፣ የልጅ እናት ነኝ። ልክ እንደ ልጆች ወዳቸዋለሁ፣ እንደ እህቶቼ እንደ ወንድሞቼ ወዳቸዋለሁ። ግን ውዴታና መከራከርን ለዩ። እስኪ ልዩነቱን ወቁት። ውዴታ ወደዷቸው። የወደዳችሁትን ይዛችሁ ወደፊት ክዱ። አንዱን ወዳችሁ አንዱን አትሳደቡ። እንደገና ደግሞ አንዱን ወክላችሁ አትከራከሩ። ዛሬ በእናትሽ ልጅ መከራከራችሁም እንኳን በ20 ደቂቃ የምታውቁትን ይተወበርና ማለት ነው። በእናትሽ ልጅ ዛሬ እንዲህ ነው ብለሽ ጣትሽን መቀሰራችሁም እነኚህ ልጆች ስራ እኛ አረብ ሀገር ሽንቷን ሸንታ ሽንት ቤት ተጠቅመው ገና ትንፋጉ ተይለቅዛ ትንፋግ ላይ ገብተን አጥበን የምንኖረው ብር ለማግኘት ነው። እነኚህም ልጆች ኢትዮጵያ የከፈቱን ሊሰሩ ነው። እያያችሁ ነው። ሰው አሽቃባጭ አሽቄ ነው የሚከፈላቸው። በእይታ ልክ ነው። ጥልት ይሆን ነው እይታ የሚታይላቸው። ታልተጣሉ እይታና የምኛው በራሳችን እያበላሸናቸው ነው። እንደገና የምንደግፈውንና የማንደግፈውን የማንለይ ደንቆሮ ማለት አረብ ሀገር ያለን ልጅ ወይነን። ግን ጠቅላላ አይደለም። ስንታሉ በዲናቸው ላይ ጠንካራ የሆኑ ሙስሊሞችም ሆነ ክርስቲያኖች በያዙት ሃይማኖት ላይ ጠንካራ ራሳቸውን ወክለው የሚኖሩ አሉ። የታመመን እያሳከመን ወንድም እህቶቻችንን እያስተማርን እናት አባቶቻችንን እያሳለፍን ልንኖር ነው የመጣ ነው። እኔ እንትና አናውቀዋለሁኝ እስከ ጥግ ዋጋለሁ፣ ጋፈጣለሁ። መጋፈጥ ታመራችሁ፣ መዋጋት ታመራችሁ። አገራችን እኮ ወታደር አንሷል። እንዴ ገብታችሁ ተዋጉ። ወደህነቴን ተዋጉ። ውጊያ ታመራችሁ። እንደዚህ ጀግና ተሆናችሁ ሄዱና ተዋጉ። እዚህ መጣችሁ ወላሂ እዚህ መጣችሁ ለጀግና የተዘፈነ ዘፈን ስሜት ወለሻል። በዚህ ስሜትማ መሄድ ነው። እውነቴን ነው። የተዘፈነው ዘፈኑ የተዘፈነው ለአርበኞይ እንትና ክላሽ አንግበው ማለት ነው። ክላሽ አንግበው ደን ለደን የሚሄዱ አሉ። ለሀገራቸው የሚዋጉ ጣሊያንን ያሸነፉበት ለነኛ ተዘፈነ። አንጥታችሁ እዚህ በእስክሪብቶ ጽፎ እንኳን 25 ደቂቃ አውርቶ ለሚበላ ለወርቶ አደር እንትና በለው ለፍልፎ እየበላ ያለው እኔ ወላሂ ነው። እኔ እኮ በጣም ከባድ ነው። ውደዱ አትጥሉ። ግን አንዱን ወክላችሁ እንዋጋ በለው። ተናጋ ነው የምትዋጉት። ወደ ራሳችሁ ተመለሱ። ወላሂ ወደ ራሳችሁ ተመለሱ። ሀያት ንገሪያቸው፣ አትሳደቡ። አንዱን ለመሞገስ አንዱን ዝቅ አታደርጉ። እነዚህ ልጆች አብራ ደግናቸው ፍቅረኛሞች ናቸው። መሀል ላይ ገብተን በቃ እንበጥብጥ። አዎ ተዋቸው። አሁን ትላንትና ተዋረደ ምን ሆና እስቲ አላም እየወለደ እየተቀመጠ ያለኝ ይችል እየሰራ እየበላኝ ነው። ካላስተዋት እየሰራ እየበላኝ ነው። ራሷን እያስተዳደረኝ ነው። በዚህ እድሜዋ ጥገኛ አይደለችም። ራሷን በራሷ ቆማ የምከል ልጅ ነኝ። በቃ ተዋት። አርበኛም አይደለችም። ሰርቶ አደር ነኝ፣ አውርቶ አደር ነኝ ተብላ እሱም አውርቶ አደር ነው፣ ሰርቶ አደር ነው ይብላ እንዴ። እዛ ትመጣና እኔ ለእሱ አንገቴን እሰጣለሁ። ለእናትሽም ላይ ዛሬ አንገት አትሰጭም። ምክንያቱም የራስሽን ብቻ ነው ወክለሽ የምታወሪው። ሀያት የተዋረድንማ እኛ ነን። የራሳችንን ህይወት ትተን የሰው ህይወት ካላመሰል የምንለው እኔ እኮ ይሄንን ነው የምልሽ። ወራዳና የተዋረደና ያልተዋረደን እንኳን ለይተን የማናቅ እኛ እኮ ትላንትና እንኳን እንዲሁ ኧረ ተው ስንቴ ባፋቸው ተናገሩ። የራሳቸውን ህይወት ኑሩ። ተውን ወላሂ ወይ እኮ ቁስላት ባፋቸው ተናግረዋል እንዴ። እኛንን እንጂ
የማንነቃ እማዳል እንዴ የከሌ እናት እኮ እናቴ ነኝ የከሌ የማን እናት ነው የተወርቅ የተሰረዩ የሁሉም እናት ታፈር የተፈጠረን ሟች ነን ነገ ሟች ነን ማም ተማያንስም ሁላችሁም እናት አትንኩ አባት አትንኩ እነሱንም አትንኳቸው ይስሩ ተወደዳችሁ ደግፏቸው ሁላችሁ እኔ የጠላሁትን ሰው እንኳን ይቶቡን ቀርቶ ወላሂ በቲክቶክ እንኳን ቢመጣ ላያቸው ምን በቲክቶክ ቁራጭ እንኳን አላይም አላይም የጠላሁትን ሰው ጠላሁ ነው ግን ያየሁትን ሰው ደግሞ መሳደብ አልወድም ታጠፋ በቃ ራሴን እንደዛ አርጋ ታስተካከለውም ነበር እንዴ ብዬ ራሴን በቃ እዛው አርማለሁ ማለት ነው ራሴን እንዴ እዚህ ገስት ላይ ይወጣችሁ እኔ እንትናን ወክላለሁ ማን ገስት ላይ ተሳድቤ አላቀም ገብቼም አላቀም ማለት ተባለው እንዴ ግን እንዴ አላወራም ዛሬ ከዚህኛው ምን እንዳጋጠመኝ አላቀም እኔ ብዙ ሰው እያየሁ ነው ማለት አንቺን እኮ አይደለም ብዙ ሰው እያየሁ ነው አንዷን ትይዝና አንዱን ይዝና እዛ ድረስ እንደውም እርስ በርሳቸው አንቺ የድሃ ልጅ አንቺ ምን ትስቲ አንቺ ማን ነው ካፕታብል ኢትዮጵያ አንተዋወቅም በቀደም እኮ አንዷ እኮ